ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። አጭር ነች። ለፈጣሪ ምስጋና ይገባው። ዛሬ አንድ ነገር አየን። ከጧት ጀምሮ መልእክት እየደርሰን ነበር ከኛ ከኃይሎቻችን ማለት ነው፣ ከማይታዩት ኃይሎቻችን ወይም ኢንቪዚብል ኤጀንት ይባላሉ። ለምን ብለን ጠየቅን። ስንጠይቅ ምናልባች ጁላይ 4 ከሁለት ቀን በኋላ ስለሆነ ያንን በማስመልከት ሊሆን ይችላል ውር ውር ይሉ ነበር ማለት ነው። እነዚህ የሲስተም ጌት ኪፐሮች እና አንደርከቨር ኤጀንቶቹ ማለት ነው። ያ ሳይገርመን ዛሬ 5 o'clock የሆነ ፓኬጅ የምንቀበለው ነበር። የሆነ እንደ ተስቢህ ምናምን የመሳሰሉ ነገሮች ጌጣጌጦች 5 o'clock ድሮፕ ኦፍ ተደርጎ ፓኬጅ ፒክቸር ተልኮልን 6 ላይ ስንሄደን አጣ ነው፣ ከበር ላይ ተወስዷል። በዚህ አይነት መልኩ እኛ ከአሁን በፊት ብዙ ጊዜ ተቀብለናል ፓኬጅ። አንድም ቀን ሚስ አድርገን አናቅም። አንድም ቀን ጠፍቶብን አናቅም። ዛሬ ለየት የሚያደርገው እንግዲህ ምናልባች ጁላይ 4ን በማስመልከት እነዚህ የሚከታተሉት ሰዎች ወስደውት ይሆን? ፈጣሪ ነው የሚያውቀው። ግን አንድ ነገር እርግጠኛ ነን፣ ከአሁን በፊት ፓኬጅ ጠፍቶብን አያውቅም። ቀን ሙሉ ውሎ እንኳን እዛ ማንም አያነሳም። ብቻ የመንግስት እጅ እንዳይኖርበት፣ ካለበት ሰርፕራይዝ ይኖራል ማለት ነው። አምላክ አሳማሚ ቅጣት ሊቀጣቸው ይችላል ማለት ነው። ይሄኛው ትንሽ ለየት የሚያደርገው 1 ሳምንት አይሰጠውም። ምናልባት 4 ቀንም አይሰጠውም፣ 5 ቀንም አይሰጠውም። ፈጣን ሊሆን ይችላል። በግለሰብ ደረጃ ከሆነ ግን የዛ ሰው ዘር ማንዘሩ ማለት ከነ ቤተሰቡ ሊሆን ይችላል፣ ከነ ላኪው ከነ ተላላኪው ሊሆን ይችላል። አሳማሚ ቅጣት ይወርድባቸዋል ብለን እንገምታለን። ምክንያቱም እንደዚህ አይነት ነገር አይታለፍም። ብቻ የመንግስት እጅ እንዳይኖርበት እነዛ በየቦታው ከተከታተሉን የሚያዩን የሚሰልሉን ጌት ኪፐሮች እና አንደርከቨር ኤጀንቶቹ ብቻ እነሱ እንዳይሆኑ። ያ ከሆነ ግን በጣም በትልቁ ሰርፕራይዝ ይኖራቸዋል ማለት ነው። በሀገሪቱ ላይ ከባድ አደጋ 5 ቀን በጣም ብዙ ነው። ከዛ በፊት ነው የሚሆነው ብለን እንገምታለን። ባያረጉት ደስ ይለን ነበር። ይህንን ለመናገር የፈለግነው እቃውን መልስ እናገኘዋለን አናገኘውም ብለን አይደለም። ግን እግር መንገዱን ፈጣሪ በዚህ ነገር ላይ ከፍተኛ ቅጣት ያወርዳል፣ ኃይለኛ ቅጣት ያወርዳል። በይበልጥ እቃውን ባነሳው በላኪው በተላላኪው አብሮ ሚቲንግ ባደረገው ነገር ላይ እንደ መንግስት ከሆነ ማለት ነው። በተቋሙ በህዝብና በሀገር ላይ አደጋው ይመጣል። እንዲሁ እንድታውቁት ነው። ፓኬጅ ጠፍቶን አያውቅም ካሁን በፊት። ይሄ የመጀመሪያ ጊዜ ነው። እናመሰግናለን። ይህ መልእክት ከአራተኛ ማህበረሰብ ነው። ለፈጣሪ ክብር ምስጋና ይገባው። ከሁሉ ነገር በስተጀርባ መልካም ነገር አለ ብለን እንገምታለን። ቻው።